ይህ የኪታብ ብሉጉል መራም ልልሓፊዝ እብን ሐጀር አልዓስቀላኒ ረሒመሁላሁ ተዓላ የምንማርበት ደርሳችን ነው። በዚህ ደርስ ላይ የኪታብ ሰላት ባቡ ሰላት ልጁምዓ የጁምዓ ሰላትን በተመለከተ የጀመርነው ርዕስ ላይ ነው ያለነው። ካቆምንበት እንቀጥላለን። وعن السائب بن يزيد رضي الله عنه أن معاوية قال له إذا صليت الجمعة فلا تصلها بصلاة حتى تتكلم أو تخرج فإن رسول الله صلى الله عليه وسلم أمرنا بذلك ألا نوصل صلاة بصلاة حتى نتكلم أو نخرج رواه مسلم. كالسائب بن يزيد رضي الله عنه بتذكر حديث أن معاوية قال له معاوية رضي الله عنه للسمن علو إذا صليت الجمعة جمعا كسجدك فلا تصلها بصلاة ليلة صلاة أتكتلبت جمعة سجدة ستجرس ليلة صلاة لا تكتلبت حتى تتكلم اسكمت الناقر درس أو تخرج ويسكمت وطع درس معناها كتناقر كنونجي ويم كذا كوطه نونجي جمعة صلاة سجدة ليلة صلاة تسكتلبت فإن رسول الله صلى الله عليه وسلم أمرنا بذلك ምክንያቱም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ተግባር ላይ አዘውናል። አላ ኑሲለ ሰላተን ቢሰላቲን አንድን ሰላት በሌላ ሰላት እንዳንቀጥል የአላህ መልእክተኛ አዘውናል። ሐታ ነተከለመ አው ነኽሩጀ እስከምንናገር ወይም እስከምንወጣ ድረስ። ረዋሁ ሙስሊም ሐዲሱን ኢማሙ ሙስሊም የዘገቡት ሐዲስ ነው። ከዚያ ሐዲስ የምንረዳው ምንድን ነው? እሱ ፈርድ ሰላትን ሰግዶ አንድ ሰው ሱናን ወዲያው ማስቀጠል ወይም ሱናን ቀጥሎ በላዩ ላይ መስገድ የተከለከለ ነው፣ በሁለት ምክንያቶች ብቻ ሲቀር ማለት ነው፣ ወይም የተጠላ ነው። አንደኛው ፈርድ ሰላትን ሰግዶ መናገር፣ ሁለተኛው ደግሞ ከዛ መውጣት ቢማዕና ሱናውን ቤት ሄዶ መስገድ ማለት ነው። አፍደሉ ሱና ሰላቶች ሁሉ ቤት መሰገድ ነው። ወይም ደግሞ ቤት መስገድን የማይችልባቸው ምክንያቶች ካሉት ወይም ቤት መስገድ የማይፈልግበት ምክንያቶች ካሉት መስጂድ ውስጥ ሊሰግድ ይችላል። ነገር ግን ቢያንስ የሰላት አዝካሮችን ማድረግ አለበት። የሰላት አዝካሮቹን የፈርድ ሰላት ዚክሮቹን ከጨረሰ በኋላ በዛው ቢቀጥል ችግር የለውም። ወይም ከዛ ከሰገደበት ቦታ ተነስቶ ሌላ ቦታ መቀየር ማለት ነው። ሕክማው የተፈለገበት ምንድን ነው? እሱ ይሄ ነገር ዘወትር በተሰራ ቁጥር በደንብ ለዲኑ ግንዛቤ የሌላቸው ሰዎች አንድ ላይ የተሳሰረ ሱናውና ፈርዱን አንድ ላይ መስገድ የሚቻል የሚመስላቸው ሊኖሩ ይችላል። በአንድ ወቅት ላይ እንደ አጋጠመኝ የሆነ የስራ ቦታ ላይ ሰዎች መግሪብ አዛን ብለው ስራ ቦታ ስለሆነ ወዲያው ኢቃማ ያረጉና አዛን ብለው ወዲያው ኢቃማ ያረጉና ይሰግዳሉ። ከዛ በኋላ ሌላ ቦታ ደግሞ ሲያይ አዛን ተብሎ ሱና ሰግደው ከዛ በኋላ መግሪብን ሲሰግዱ ጊዜ ምን አለ? እኔ እኮ ከመግሪብ በፊት ሱና ምናምን ጭራሽ የሚሰገድ አይመስለኝም ነበር፣ ቢኮዝ እኛ የምናደርገው ስራ ቦታ እንዲህ ነው ብሎ ይናገራል። ይሄ ምንድን ነው? እሱ ያዕኒ ዘወትር ከመሰራቱ የተነሳ ሱና ከመግሪብ በፊት ሱና የሚሰገድ ከነጭራሹም አልመሰለውም ማለት ነው። በነገራችን ላይ አንዳንድ መዝሀቦች ላይ አዛን በኋላ መግሪብ አዛን በኋላ ወዲያው ኢቃም ነው የሚያደርጉት። አንዳንድ መስጂዶች ያደርጋሉ እንደዛ። በተለይ በሐነፊያ መዝሀብ ላይ ያሉ መሳጅዶች መግሪብ አዛን ካሉ በኋላ ሱና አይሰግዱም፣ ወዲያው መግሪብ የሚሰግዱት አዛን ብለው ኢቃም ይላሉ፣ ከዛ ይሰግዳሉ። ያንንም ከግምት ውስጥ በማስገባት ሊሆን ይችላል። የተፈለገበት ግን ምንድነው? ይሄንን እነዚህ ሰዎች ይሄን ማድረጋቸው ራሱ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ሰዎች በትክክል እንዳይረዱ አድርጓቸዋል ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? ሰሉ ቀብለ አልመግሪቢ
صلوا قبل المغرب صلوا قبل المغرب لمن شاء ሶስት ጊዜ ከመግሪብ በፊት ስገዱ ብለው ከደጋገሙ በኋላ ግዴታ እንዳይመስላቸው ሰዎች ለፈለገ ሰው ብሏል። እነዚህ ሰዎች አሁን መዝሐባቸው ስለሆነ ብቻ ሁሉ ጊዜ ከሱና ከመግሪብ በፊት ሱና ሳይሰግዱ አዳም ብለው ኢቃም ብለው የሚሰግዱ ከሆነ ምንድነው የሚያደርጉት ማለት ነው? ይሄን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዳይሰራበት እየተከላከሉ ነው ማለት ነው። እዚህ ደረጃ ላይ ሊደርስ ይችላል ማለት በመዝሐብ ምክንያት ወይም እኛ መዝሐብ አይፈቅድም በሚል ምክንያት ሐዲስን እስከ መተው ድረስ የሚያደርስ ሊሆን ይችላል። ስለዚህ በጥቅሉ ሒክማ ምንድነው? ሰዎች ሁሉ ጊዜ መግሪብን ሰግዶ ሰውየው ወይም ዓስርን ወይም ጁምዓን ሰግዶ ወዲያው የሚያስከትልበት ከሆነ ለአላዋቂው ሰው ምን ይመስላል? እነዚህ ሁለቱን አንድ ላይ ኮምባይን ማድረግ አንድ ላይ አከታትሎ መስገድ በጣም አስፈላጊ እንደሆነ አድርጎ እስከ ማሰብ ሊደርስ ይችላል አንድ ሰው ማለት። ስለዚህ ቢያንስ የሰላቱን አዝካሮች ማድረግ አለበት አንድ ሰው። የሰላቱን አዝካሮች አድርጎ ከጨረሰ በኋላ ተነስቶ ሱናን ይሄ የፈጅር ቀብልያንም ይመለከታል። ፈጅር ቀብልያ አንዳንድ ሰዎች እንዳሰላመጡ ብድግ ብለው ሱናን ይሰግዳሉ ቀብልያውን ስላመለጣቸው ማለት ነው። አውላ የሚሆነው የሚሻለው ምንድነው? መጀመሪያ ሰላቱን ካሰላመተ በኋላ ዚክሩን ማድረግ የሰላቱን ዚክር አድርጎ ከዛ በኋላ ይደርስበታል። ካልሆነ ደግሞ ፀሐይ ከወጣች በኋላ እኮ የመግሪብን ማነው የፈጅርን ቀብልያ ሱና ቀዳ ማድረግ ይችላል ፀሐይ ከወጣች በኋላ ማለት ነው። ስለዚህ እነዚህን ነገሮች ከግምት ውስጥ ማስገባት ያስፈልጋል ማለት ነው። ስለዚህ ሒክማው ምንድነው? እሱ ፈርድና ነፍል እንዲለይ አንዱ ዒባዳ ከሌላው ዒባዳ ልዩነት እንዲኖረው። ለዚህ ነው ለምሳሌ ረመዳን ሲመጣ ከረመዳን ከመግባቱ በፊት አንድ ቀን ሁለት ቀን ቀደም ብሎ ያሉ ቀናቶችን መጾም የተከለከለው ማለት ነው። ያን ምን ይሆናል? ሻዕባንና ረመዳንን አከታትሎ መጾም የሚለውን ግንዛቤ እንዳያመጣ ማለት ነው። የተወደደው ጁምዓ በተለይ ጁምዓ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ሰግደዋል። መስጂድ ሰግደዋል ነብዩ ሰለላሁ ዐለይሂ ወሰለም የጁምዓ ባዕድያን ማለት ነው። እዚህ የጁምዓ ባዕድያን ከመስጂድ ውስጥ መስገድ ይችላል ሱናዎቿን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሰሩ እንደነበረው። ነገር ግን አያገናኘውም ማለት ነው። ዚክሩን አድርጎ ጨርሶ ቦታ ቀይሮ መስገዱ የተወደደ ነው። ቦታ መቀየሩን እንዲያውም ዑለማዎች ምን ይላሉ? ይሄ በጣም ተወዳጅ የሆነ ነው። ሐታ የሰገደበት ቦታ ራሱ ቦታ ቀይሮ ሲሰግድ የሚመሰክርለትን ቦታዎች ያበዛል ይላል። ሸይኽ الإسلام رحمه الله تعالى ምን ይላሉ? والسنة أن يفصل بين الفرض والنفل في الجمعة وغيرها በጁምዓም ይሁን በሌላ ሰላቶች ግዴታን ከሱናው የግዴታ ሰላትን ከሱና ሰላት መለየት አለበት። كما ثبت عنه صلى الله عليه وسلم ولا يفعل ما يفعله كثير من الناس ممن يصل السلام بركعتي السنة አንዳንድ ብዙ ሰዎች እንደሚያደርጉት ልክ እንዳሰላመቱ ወዲያው ብድግ ብለው ሱናን ሁለት ረካ ሱናን የሚቀጥሉ ሰዎች አሉና ብዙ ሰዎች እንደሚያደርጉት ማድረግ የለበትም። فإن هذا ركوب لنهيه صلى الله عليه وسلم የነብዩ ሰለላሁ ዐለይሂ ወሰለም የከለከሉትን እንደመተግበር ነው ማለት ነው። አንዳንድ ሰዎች አይተ እንደሆነ ወዲያው እንዳሰላመቱ ብድግ ይላሉ ሱና ለመስገድ ማለት ይሄ የተሳሳተ አካሄድ ነው ማለት ነው። ዚክሩን ማድረግ አለበት ከዛ ደግሞ ሱናውን ይሰግዳል ወይም ቦታ መቀየር አለበት ቢያንስ ማለት ነው። ስለዚህ وفي هذا من الحكمة التمييز بين الفرض والنفل كما يميز بين العبادة وغيرها عندنا عبادة كሌላ عبادة መለየት እንዳለበት ሁሉ ሱናን ከፈርድ ደግሞ መለየት ይገባዋል ማለት ነው። የሱና ሰላት አስሉ ሱና ሰላቶች አስላቸው ቤት ውስጥ ነው የሚሰገደው። በቤት ውስጥ በመስገድ ቤቱን ማሳመር ያስፈልጋል። እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም በትዕዛዛቸው እንዳስተላለፉት አንድ ሰው ሱናን መስገድ ያለበት ቤቱ ነው። በተጨማሪም ሪያእን ሊከላከልበት ይችላል። እንደዚሁም ቤት ውስጥ ያሉ ሰዎች የሱን አሰጋገድ አይተው ሊማሩ እንደዚሁም በሰላቱ አርአያ ሊሆኑ ይችላሉና ማለት ነው። ቀጣዩ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ሲሆን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ መን እግተሰለ ثم أتى الجمعة ሰውነቱን ገላውን የታጠበ ሰውና ወደ ጁሙዓ የመጣ ሰው فصلى ما قدر له ወደ ጁሙዓ ከመጣ በኋላ አላህ የከተበለትን የተቀደረለትን የሰገደ የሆነ ሰው ثم أنصت ከዛ ኢማሙ ኹጥባ ሲያደርግ ጸጥ ብሎ ያዳመጠ የሆነ ሰው حتى يفرغ الإمام من خطبته ኢማሙ ከኹጥባው እስከሚጨርስ ድረስ ጸጥ ብሎ ያዳመጠ ሰው ثم يصلي معه ከዚያም ከሱ ጋር ከኢማሙ ጋር የሰገደ የሆነ ሰው غفر له ما بينه وبين الجمعة الأخرى በዚህኛው ጁምዓና በሌላኛው ጁምዓ መካከል ያለው ወንጀል ሁሉ ይማርለታል።
ባለፈው ጁምዓ ከኢማሙ ጋር ሰግዷል። አሁን ደግሞ ከኢማሙ ጋር ሰገደ፣ አሁን በተገለጸው መሰረት። ስለዚህ በሁለቱ ጁምዓዎች መካከል ያለው ወንጀል ሁሉ ይማርለታል። ወፈድሉ ሰላሰቲ አያም፣ በተጨማሪም ከዛ ላይ ተጨማሪ 3 ቀናቶች ምህረት ይደረግለታል ማለት ከጁምዓ እስከ ጁምዓ 7 ቀን፣ ከዛ ተጨማሪ 3 ቀን የ10 ቀን ወንጀል ምህረት ይደረግለታል። ረዋሁ ሙስሊም፣ ሐዲሱን ኢማሙ ሙስሊም ዘግበውታል። እንሳት የሚለው አስሉ ዝምታ ነው። አስሉ ዝም ማለት ነው። ዝም ማለት ብቻ ሳይሆን ዝም ብሎ ወይም ጸጥ ብሎ የሚባለውን ነገር ማዳመጥ። ቁርአንም ከሆነ በኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ እንደሚለው ማለት ነው። ፈስተሚዑ ለሁ ወአንሲቱ፣ አዳምጡ፣ ዝም በሉ፣ ጸጥ ብላችሁ አዳምጡ። ስለዚህ ይህ ጸጥታንና ማዳመጥንም ይጨምራል ማለት ነው። ከዚያ ሐዲስ የምንረዳው እነ መን ይቅተሰለ የውም አልጁምዓ፣ ሰውነቱን ገላውን ታጥቦ ጁምዓ ቀን ወደ ጁምዓ የመጣ ሰው እንደዚሁም ኢማሙ ኹጥባ እስከሚጀምር ድረስ የተቀደረለትን ሲባል አላህ የቀደረለትን ማለት ነው፣ አላህ የከተበለትን የሰገደ። እዚህ ላይ የምንመለከተው ምንድን ነው? አንድ ሰው በጊዜ ጁምዓ ከመጣ ሊያደርግ ከሚፈቀድለት አንዱ ምንድን ነው? ሱና መስገድ ነው። ይሄ በሁለት አይነት መልኩ የሚታይ ነው። አንደኛው እንደገባ ተሕየተል መስጂድ ሰግዶ ሊቀመጥ፣ ከዛ ቁርአን ሊቀራ ዚክር ሊያደርግ ይችላል። ወይም ደግሞ ከተሕየተል መስጂድ በኋላ ሱና ሙጥለቅ የሆኑ ሱናዎችን ሊሰግድ ይችላል። እየደጋገመ ሊሰግድ ይችላል ኢማሙ እስከሚመጣ ድረስ። ልክ ኢማሙ ወደ ሚንበር ሲመጣ ያቆማል ከዛ ሰዓት ጀምሮ። ከዛ በኋላ ይህንን ያደረገ የሆነ ሰው ኢማሙ ወደ ኹጥባ በሚመጣ ሰዓት ጸጥ ብሎ የኢማሙን ኹጥባ ያዳመጠ የሆነ ሰው ጉፊረት ለሁ ዙኑቡ፣ ወንጀሉ ይማርለታል። በዚህ ጁምዓና ባለፈው ጁምዓ መካከል ያለው ወንጀል በተጨማሪ 3 ቀን ማለት ነው። ይሄ ያው ወንጀልን ከሚያስምሩ ተግባራቶች መካከል ነው። ጁምዓ በጊዜ መምጣትና አላህ የከተበለትን ሰግዶ ኢማሙን ኹጥባ አዳምጦ ከኢማሙ ጋር ሰላቱን የጨረሰ ሰው ወንጀልን ከሚያስምሩ ነገሮች መካከል ነው። እዚህ ቦታ ላይ አጅሩ የተመዘገበው በሐዲሱ መሰረት ስንመለከት እነዚህን ነገሮች ያሟላ መሆን አለበት ማለት ነው። አንደኛ ለጁምዓ ገላውን መታጠብ፣ እንደዚሁም ወደ መስጂድ መጓዝ፣ ከዛም አላህ ስብሓነሁ ወተዓላ ያገራለትን እዛው ጁምዓ የሚሰገድበት ቦታ ላይ መስገድና ከዛ በኋላ ጁምዓን ኹጥባ ማዳመጥ። ስለዚህ እነዚህን ነገሮች ላሟላ ሰው ነው ይሄ የ10 ቀን ምህረት የሚደረግለት ወይም 10 ቀን ወንጀሉ የሚማርለት ለእንደዚህ አይነቱ ነው ማለት ነው። ጁምዓ ላይ ትጥበትን መታጠብ የተወደደ እንደሆነ እንመለከታለን። ቀደም ሲል አሳልፈናል። ጁምዓ ለጁምዓ አንድ ሰው ሰውነቱን መታጠብ ሁክሙ ምን እንደሆነ ማለት ነው። ከዑለማዎች መካከል ጁምዓ መታጠብ ዋጅብ ነው የሚል አቋም ያላቸው አሉ። ከሌላ ደግሞ ይመጣልናል ሐዲስ ኢንሻአላህ ውዱ አድርጎ የሄደ ሰው በሚል የተመዘገበ ሐዲስ አለ። ያንንም ከግምት ውስጥ በማስገባት ግዴታ የሚለውን አቋም ያረግባል የሚሉ አቋም ያላቸው ዑለማዎች አሉ። በዚህ ዙሪያ ያለው ኺላፍ ተነስቷል። ወላሁ አዕለም። ያኒ ሱና ሙአከድ ነው፣ በጣም የጠበቀ ሱና ነው። በተለይ ደግሞ ሰዎች በስራ የሚጠመዱ የሆኑ ሰዎች እንደዚሁም በተለይ ከባባድ ስራዎችን የሚሰሩ በሙቀት አካባቢ ላይ የሚኖሩ ሰዎች በተለየ መልኩ እነዚህ ሰዎች ቢያንስ ለጁምዓ ተዘጋጅተው ታጥበው መምጣታቸው የግድ ነው። ለምሳሌ አንድ ራቅ ያለ አካባቢ ላይ ሆነው ወይም ገጠር አካባቢ ላይ ሆነው ለጁምዓ ሲመጡ ሳምንቱን ሙሉ በእርሻ በምናምን ላይ ይሰማሩና በዛ ሁኔታ ላይ ሊመጡ ይችላሉ። ያ ደግሞ ሌሎቹን ሰዎች ጠረናቸው አዛ ሊያደርግ ይችላል። እነዚህ ሁሉ ነገሮች ከግምት ውስጥ ይገባሉ። የዛን ጊዜ የግዴታ መታጠብ አለባቸው። በጥቅሉ ጁምዓን በተመለከተ ብዙ ተብሏል። የጁምዓ ትጥበትን በተመለከተ ማለት ነው። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም መን ይግተሰለ ፈልጉስሉ አፍደል ወመን ይግተሰለ ፈልጉስሉ አፍደል መን ተወደዐ ወአታ ኢለል ጁምዓ፣ ውዱ አድርጎ ወደ ጁምዓ የመጣ ሰው እንዲሁም የታጠበ ሰው መታጠቡ አፍደል ነው በሚል የተዘገቡ እነዚህና የመሳሰሉ አሉ። ኢብኑል ቀይም ረሒመሁላሁ ተዓላ ዋጅብ ነው ትጥበት ዋጅብ ነው የሚለው የበለጠ በማስረጃ ደረጃ ጠንካራ ነው ይላሉ። ነገር ግን ያም ሆነ ይህ ሰውየው ለጁምዓ መጥቶ ከሰገደ ሳይታጠብም ቢሆን
ሰላቱ ላይ የሚያመጣበት ችግር የለም ማለት ነው። ሌላው አንድ ሰው ጁምዓ ሰላት በጊዜ ከመጣ ኢማሙ ለኹጥባ እስከሚመጣ ድረስ በተለያየ ዒባዳ መሽጉል መሆን አስፈላጊና የተወደደ ነው። ቢቻል በሰላት ካልሆነ ደግሞ አዝካሮችን በማድረግ ቁርአን በመቅራት በመሳሰለው ጊዜውን በዛ ቢዚ ማድረግ አለበት ማለት ነው። ዝም ብሎ ቁጭ ብሎ ኢማሙ የሚያደርገውን ኹጥባ ዝም ብሎ ቁጭ ማነው ኢማሙ ለኹጥባ እስከሚመጣ ድረስ ዝም ብሎ ቁጭ ብሎ ማዳመጥ መጠበቅ እንደሌለበት አዝካሮችን ማድረግ፣ ቁርአን መቅራት፣ ሌሎችንም ዒባዳዎችን በተለይ ደግሞ በሰላት ላይ መጠመዱ በጣም አስፈላጊና የተወደደ ነው። ከሐዲሱ ሌላው የምንረዳው ምንድነው? እሱ አንድ ሰው ጁምዓ መጥቶ ኢማሙ ኹጥባ በሚያደርግበት ጊዜ ያንን ኹጥባ በጸጥታ ማዳመጥ አለበት ማለት። ለጓደኛው ራሱ ሲያወራ ዝም በል ካለው ወይም በሌላ ሐዲስ ላይ እንደተዘገበው ኹጥባ እየተደረገ መሬቱን አሸዋ ወይም አፈር ወይም ጠጠር ኖሮ ያንን የሚያብስ ከሆነ የሚያዞር ከሆነ ወይም የሚጠርግ ከሆነ እነዚህ ሁሉ ጁምዓውን ሊያበላሹበት ይችላሉ። ወመን ለጋ ፈላ ጁምዓተ ለሁ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ማለት። ሌላው ዝምታው መቼ ነው የሚለውን ካሁን በፊትም እንዳሳለፍነው ኢማሙ ኹጥባ በሚያደርግበት ጊዜ ዝምታ የሚጠበቅበት ማለት። ምሳሌ ኢማሙ በመሃል የመጀመሪያውን ኹጥባ ጨርሶ ሲቀመጥ በመሃል ክፍተት ካገኘ የሆነ መልእክት ማስተላለፍ የሚችልበት ኹጥባውን ከመጀመሩ በፊት ማስተላለፍ የሚችለው መልእክት ካለ ሊያደርግ ይችላል ማለት ነው። ከጎኑ ላለ ሰው ወይም ማድረግ የሚያስተካክለው ነገር ካለ ያንን ማድረግ ይችላል። ሁለተኛውን ኹጥባ ከመጀመሩ በፊት የተከለከለውም ነው ኢማሙ ኹጥባ እያደረገ እየተናገረ ባለበት ሁኔታ ላይ መናገርም ሆነ ሌሎች ነገሮችን ማድረግ ነው የተከለከለው ማለት ነው። በሌላው በዚህ ተግባር ላይ መጠመድ ወይም እነዚህ በሐዲሱ ላይ የተጠቀሱትን ተግባራቶች መተግበር ምን ያህል ፋይዳው ታላቅ እንደሆነ ከሐዲሱ የምንረዳው ነው ማለት ነው። ቀጣዩ ሐዲስ كأبي هريرة رضي الله عنه يتزجب حديث سيهون أن رسول الله صلى الله عليه وسلم ذكر يوم الجمعة فقال فيه ساعة لا يوافقها عبد مسلم وهو قائم يصلي يسأل الله عز وجل شيئا إلا أعطاه إياه وأشار بيده يقللها متفق عليه وفي رواية لمسلم وهي ساعة خفيفة. በዚህ የአቢ ሁረይራ ሐዲስ ላይ ደግሞ የምንመለከተው በጁምዓ ቀን ያለች አንዲት ሰዓት እንዳለችና በዛች ሰዓት ላይ የአላህ ባሪያ የሆነ ሰው በዱዓ ያችን ሰዓት ከገጠመ የሚያገኘውን ጥቅም أن رسول الله صلى الله عليه وسلم ذكر يوم الجمعة የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ ጁምዓ ቀን አወሱ ወይም አነሱና ሲናገሩ فقال فيه ساعة በዛች የጁምዓ ቀን ውስጥ የሆነች ሰዓት አለች ወቅት አለች ማለት ነው። لا يوافقها عبد مسلم وهو قائم يصلي لا يوافقها عبد مسلم ይህችን ሰዓት የሚገጥማት ወይም ከዚህ ሰዓት ጋር የሚገጣጠም አንድ የአላህ ባሪያ የሆነ ሙስሊም አይኖርም። አንዳንድ ዘገባዎች وهو قائم يصلي የሚል መጥቷል ማለት ነው። يسأل الله አላህን ሱብሓነሁ ወተዓላ የሚጠይቅባት የሆነች ሰዓት የሚገጣጠም አይኖርም። عز وجل لا يسأل الله شيئا አንዳችን ነገር የሚጠይቅበት የሆነ ማለት ነው። إلا أعطاه إياه ያን የጠየቀውን ነገር አላህ ቢሰጠው እንጂ وأشار بيده يقللها በእጃቸው ያቺ ሰዓት በጣም ትንሽ እንደሆነች እያሳዩን بيده የሚለውን ዑለማዎቹ ያኒ ይሄ የጣት መስመር የላይኛውን የጣት መስመር የኽንሰር ትንሿን ጣት በአውራጣት እንደዚህ በመንካት ነው ተብሎ ተነግሯል። ላይክ እቺ ሰዓት እቺን የምታክል በጣም አጭር ሰዓት እንደሆነች ለመጠቆም وأشار بيده يقللها ያለው وأشار بيده በእጁ አመላከተ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው አመላከቱ ትንሽ መሆኗን ለመጠቆም ማለት ነው። ወይ እንደዚህ ነው ያሉት ወይ ደግሞ እንደዚህች ነው ያሉት። ትንሽ ማለት ነው ታክል ሰዓት ነች፣ እቺን የምታክል ሰዓት ነች፣ በጣም ትንሽነቷን ለመጠቆም ማለት ነው። ያችን ሰዓት ተገጣጥሞ አንድ ሰው ዱዓ ካደረገ በዛች ሰዓት ላይ ያደረገውን ዱዓ አላህ ሱብሓነሁ ወተዓላ ቢሰጠው እንጂ ይህችን ሰዓት የሚገጣጠም ማንም የለም።
በዚህ ሰዓት ተገጣጥሞ ዱዓ ያደረገ። ወፊ ሪዋየት ለሙስሊም በሌላ የሙስሊም ዘገባ ላይ ደግሞ ወህየ ሰዓቱን ኸፊፋ ያቺ ሰዓት በጣም ቀላልና ትንሽ የሆነች ሰዓት ነች። ሰፊ ሰዓት ረጅም ሰዓት እንደፈለገ የሚልባት የሚፈነጭባት ሰዓት ሳትሆን በጣም ትንሽ የሆነች ሰዓት ነች ማለት ነው። ወሁወ ቃኢሙን ዩሰሊ የሚለው ኢንሻአላህ ሰዓቱን እንመጣበታለን። ይሄ ዘገባ ላይ ብዙዎች ዑለማዎቹ ይከራከራሉ። ምክንያቱም ወቅቱን ያው እናየዋለን። ይሄ ወቅት በጣም ብዙ አስተያየቶች ተሰጡ። ወደ 40 ምናምን የሚሆኑ አስተያየቶች አሉ። የትኛዋ ሰዓት ነች እቺ የምትለው? ሁሉም ተጠቅልሎ ወደ ሁለት ወቅቶች ይመለሳል ያሉ። አንደኛው ወቅት ኢማሙ ኹጥባ ላይ ከወጣ ጀምሮ ሰላቱ እስከሚያልቅ ድረስ ያለውን ነው የተፈለገበት የሚል ነው። ሁለተኛው አባባል ደግሞ ከዓስር በኋላ አንስቶ ፀሐይ እስከምትጠልቅ ድረስ ያለው ወቅት ነው። ከነዚህ ሁለቱ ናቸው በጣም ጠንክረው የወጡት ማለት ነው። ከሌሎቹ ሁሉ አስተያየቶች ከሚሰጡት አስተያየቶች ሁሉ ጠንክረው የወጡት እነዚህ ሁለቱ ናቸው በዘገባም ደረጃ ስንመለከት ማለት ነው። ጠይብ አሁን ቃኢሙ ዩሰሊ የሚለው እዚህ ጋር ነው እሽካሉ፣ ችግሩ ያለው እዚህ ጋር ነው። ኢማሙ ኹጥባ ላይ ሰውየው መስጂድ መጥቷል፣ ቁጭ ብሏል፣ ኢማሙን እየጠበቀ ነው። ኢማሙ ለኹጥባ ሚንበር ላይ ከወጣበት አንስቶ እስከ ሰላቱ እስከሚያልቅ ድረስ አንድ ሰው ሰላት መስገድ የሚችልበት ወቅት የለውም። የቱ ጋር ነው የሚሰግደው? ኢማሙ ኹጥባ ካደረገ ማዳመጥ ነው ያለበት። ሐታ ዑለማዎቹ ሰውየው አዛን እያለ ከገባ ኢማሙ ሚንበር ላይ ሲወጣ አዛን ይደረጋል። አዛን እያለ ከገባ አዛኑን መጠበቅ የለበትም፣ ሱናውን መስገድ አለበት። ይሄ ጁምዓ ቀንን ብቻ በተመለከተ ነው። ባረከላሁ ፊኩም። ጁምዓ ቀን ወደ መስጂድ ሲገባ ኢማሙ ሚንበር ላይ ሆኖ አዛን ሲደረግ የሰማ ሰው ቆሞ አዛን አይጠብቅም፣ ወይም ቆሞ ከአዛኑ ጋር ወይም አዛኑን አይከታተልም፣ አይመልስም። ወዲያው ሱና ይሰግድና ቁጭ ይላል። ለምን? አዛኑን መከታተል ሱና ነው፣ ኹጥባ ማዳመጥ ዋጅብ ነው። ሱናን ለመተግበር ብሎ ኹጥባ ማዳመጥን አያስመልጥም ማለት ነው። ምክንያቱም አዛኑ እስከሚያልቅ ድረስ ከጠበቀ ከሙአዚኑ ጋር ብሎ ዱዓውን አድርጎ ወደ ሰላቱ እስከሚገባ ድረስ ኢማሙ ኹጥባ ይጀምራል። ኢማሙ ኹጥባ እያደረገ ደግሞ እሱ ሱና የሚሰግድ ከሆነ ኹጥባ መለጠው ማለት ነው፣ ወይም ኹጥባን የከፊሉን አልተከታተለም ማለት ነው። ስለዚህ ይሄ ከዚህ በመነሳት ያኒ ሐታ ሱና ራሱ ሰውየው ሲገባ ተህየተል መስጂድ አዛን እያለም ቢሆን መቀጠል አለበት። ለምን? ለኹጥባው ቅድሚያ ለመስጠት ማለት ነው። ይሄ ከሆነ ኢማሙ ኹጥባ ላይ ከወጣበት አንስቶ ሰላቱ እስከሚያልቅ ድረስ በየትኛው ወቅት ላይ ነው ቆሞ የሚሰግደው? ሁለተኛው ከዓስር በኋላ ያለውን ወቅት ነው የተመለከተው ብንል ከዓስር በኋላ እስከ መግሪብ ባለው ሱና ምንድን ነው? የተከለከለ ነው፣ መስገድ አይቻልም። እዚህ ወሁወ ቃኢሙ ዩሰሊ የሚለው እሽካል አለው ይላል። ስለዚህ ወደ ምን ወሰዱት? ከዚህ ይሄንን ማስረጃ ከግምት ውስጥ በማስገባት ወሁወ ቃኢሙ ዩሰሊ የሚለው የሚያስኬደው ምን ሲሆን ነው? ያኒ አንድ ሰው ዚክር የሚያደርግ ከሆነ ዱዓ የሚያደርግ ከሆነ ሰላት ሰግዶ ሰላት እየጠበቀ ዚክርና ዱዓ እያደረገ ባለበት ቦታ ከተቀመጠ በሰላት ላይ እንዳለ ነው የሚቆጠረው። ይሄ የተሻለ አካሄድ ነው። የተከለከለውን ሐዲስ ከግምት ውስጥ በማስገባት ይሄን አባባል በዚህ መቀየር ነው የሚያዋጣው ይላል። ስለዚህ ዩሰሊ ወሁወ ቃኢሙ ዩሰሊ የሚለው ያኒ ዱዓ እያደረገ አላህን ስብሐነሁ ወተዓላ እየለመነ ዚክር እያደረገ ለማለት የተፈለገበት ነው ይላል። ከዚህ ጋር ተያይዞ የሚቀጥለውን ሐዲስ እንመልከት። وعن أبي بردة عن أبيه رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يا الله ملك تنياسيلو سموات شونيا هي ما بين أن يجلس الإمام إلى أن تقضى الصلاة يتشي ساعات ما كانت النبي صلى الله عليه وسلم هي الصلاة ما بين أن يجلس الإمام إمامه كتكمت أبت أنستو إلى أن تقضى الصلاة صلاتها اسكمتال كدرس የጁምዓ ሰላት እስከምታልቅ ድረስ ባለው መካከል ያለች ሰዓት ናት። ስለዚህ ይሄንን መሰረት አድርገው ከፊሎቹ ምን አሉ? ኢማሙ ተነስቶ ኹጥባ አድርጎ የመጀመሪያውን ኹጥባ ጨርሶ ሁለተኛውን ኹጥባ ከመጀመሩ በፊት ቁጭ ሲል ያለችው ወቅት ናት ያሉ ዑለማዎች አሉ። ይሄንን ሐዲስ መሰረት በማድረግ ማለት ነው ما بين أن يجلس الإمام إلى أن تقضى الصلاة በዚህ መሃል ነች ያቺ ሰዓት። ኢማሙ ሙስሊም በዘገቡት ሐዲስ وفي حديث نعم ورجح الدارقطني أنه من قول أبي بردة إمام الدارقطني يا أبي بردة ንግግር ነው ብለው ያንን ተርጂህ ያደርጋሉ። سمعت رسول الله صلى الله عليه وسلم يقول ነው የሚለው
وفي حديث عبد الله بن سلام የሚታወቅ ሰሐቢ ነው። የሁዲ የነበረው ወደ እስልምና የመጣ عند ابن ماجه በዘገቡት ሐዲስ وعن جابر عند ابي داود ከጃቢርም በአቢ ዳውድ ዘገባ እንዲሁም ኢማም ነሳኢ በዘገቡት ዘገባ ደግሞ ምን ተብሏል? انها ما بين صلاه العصر الى غروب الشمس ከሰላት العصر ጀምሮ እስከ ፀሐይ መጥለቅ ድረስ ያለችዋን ወቅት ነው ብለዋል። ከዚህ በመነሳት ነው እንግዲህ ኢማሞች አይማዎቹ ዑለማዎቹ በእቺ ሰዓት የትኛዋ ሰዓት ናት በሚለው ላይ ኺላፍ ያደረጉት فيها على ان اختلف فيها على اكثر من 40 قولا وقد اختلف فيها على اكثر من 40 قولا ወደ 40 አይነት አስተያየቶች አሉ ይቺን ሰዓት የትኛዋ ነች የሚለውን በተመለከተ ማለት ነው። አምለይቱ في شرح البخاري ላይ አስቀምጫለሁ ይላሉ صاحب الكتاب። نعم ከዚህ ሐዲስ የምንረዳው ምንድነው? ጁምዓ ላይ ከጁምዓ ፈዳኢሎች ከጁምዓ ጥቅሞች መካከል አንዱ ምንድነው? የሆነች በጣም ክቡር የሆነች ሰዓት አለች በጁምዓ ውስጥ። ያቺን ሰዓት አላህ Subhanahu Wa Ta'ala ለባሪያዎቹ ስጦታ አድርጎባታል በዛች ሰዓት ውስጥ ማለት ያ ምንድነው? እሱ አላህ Subhanahu Wa Ta'ala በዛች ሰዓት ላይ ተጠቅሞ አላህን የለመነ ሰው ሁሉ ሊመልስለት ዱዓውን ሊቀበለውና ሐጃውን ሊያሳካለት። ይሄ እንግዲህ ባረከላሁ ፊኩም አንድ ሰው ሐጃው እንዲወጣ ሐጃው እንዲሳካ ዱዓውን ተቀባይነት እንዲኖረው አገር ለአገር የሚንከራተት ሰው አለ አይደል? በየቀብሩ የሚንከራተት ሰው አለ ዱዓው እንዲሳካለት ማለት ነው አላህ እንዲቀበለው። እኔ እስቲ ቆይ የሸኽ ፍላን ቀብር ላይ ልሂድና ዱዓ አላል ለምን አላህ እንዲቀበለኝ ያ ኺው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የትም መሄድ አያስፈልግም። ጁምዓ መጣ ጁምዓ ከመጣህ በኋላ እነዚህን ሰዓቶች ተጠቀምና ዱዓ አድርግ አላህ ይቀበልሃል። አላህ ዱዓን የሚቀበልባቸው ምርጥ ቦታዎች አሉ። ሰውየው በየቀሩ መንከራተት ለምን ያስፈልገዋል? አቂዳውን አደጋ ላይ እየጣለ ማለት ነው። ሽርክ ውስጥ እየገባ አላህ ይቀበለኛል ብሎ ከሚንጠራራ እነዚህን የመሳሰሉ በስጁድ ውስጥ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አቅረበ ማ የኩኑ العبد وهو ساجد ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ሰውየው አላህ ዘንድ በጣም የሚቀርበው መቼ ነው? ሰዎችን ሲጣራ ነው እንዴ? አይደለም። አላህ ዘንድ በጣም የሚቀርበው በስጁድ ላይ ያለ ነው ነብዩ ሰለላሁ ዐለይሂ ወሰለም። فاكثروا فيه الدعاء دعاء ብዙ በስጁድ ላይ ነብዩ ሰለላሁ ዐለይሂ ወሰለም። ይህን የመሰለ ምክር እያለ አንድ ሰው ማን እንዳለው ማስረጃ የሌለው እንደዚሁም ይሁን አይሁን በማይሳካ ሳሊህ ይሁን አይሁን ወልይ ይሁን አይሁን አላህ ይቀበል አይቀበል በማያውቀው ጉዳይ ላይ በየሀገሩ የሚንከራተት ሰው አለ። አመት ጠብቆ ማለት ነው። ከዛ በኋላ ደግሞ ስለት አስገባ ይባላል። ስለት ያስገባል። እዛ ለመድረስ የሚወስደው ድካም፣ እዛ ለመድረስ ቤተሰቡን ጥሎ ዘመዶቹን ጥሎ ስራውን ጥሎ ገንዘብ ከፍሎ ውጣ ውረዱ እንቅልፋቶ ይሄ ሁሉ ነገር አድርጎ ምን ውስጥ ለመግባት የአላህን ቁጣ ሸምቶ ለመመለስ ማለት ሽርክ ውስጥ ገብቶ ለመመለስ። ይኸው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ላይ ይኸው በጁምዓ ላይ ጁምዓ ኹጥባ ኢማሙ ከጀመረ አንስቶ የሆነ ክፍተት ካገኘ አንድ ሰው ዱዓ ቢያደርግ ከአስር በኋላ ጁምዓ ከአስር በኋላ የትም ከሚንከራተት አንድ ሰው መስጂድ መጥቶ ቁጭ ብሎ ከጁምዓ ጀምሮ እስከ መግሪብ ድረስ አብዛኛውን ምንም ሳታረገው የሚያልቅ በጣም አጭር ሰዓት ነው። ይህን ሰዓት ተጠቅሞ አንድ ሰው አላህን Subhanahu Wa Ta'ala ለምኖ ሐጃውን ማሳካት ሲችል ሌሊት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሐይነ يبقى ثلث الليل الأخير የሌሊቱ 1/3 የመጨረሻ 1/3 ሲቀር አላህ Subhanahu Wa Ta'ala ወደ ሰማይ ዱንያ ይወርዳል። ማን የሚለምነኝ የሚሰጥ ማን የሚጠራኝ ልመናውን የሚመልስለት ችግሩን የሚቀርፍለት ምህረት የሚጠይቀኝ ማን የሚምረው እያለ አላህ Subhanahu Wa Ta'ala የሚጋብዝበት ጊዜ ማለት ነው። እነዚህን ሁሉ ጊዜ ትቶ አንድ ሰው በማይረባ ነገር ይሄ በጣም አሳዛኝ ነው። ስለዚህ ሙእሚን የሆነ ሰው ለነፍሱ የተመከረ የሆነ ሰው ለነፍሱ የተጨነቀ የሆነ ሰው ነፍሱን የመከረ የሆነ ሰው እነዚህን የነብዩ ሰለላሁ ዐለይሂ ወሰለም ምክሮች መጠቀም ነው ያለበት ማለት ነው። ስለዚህ በዚህ ውስጥ የጠየቀውን ነገር አላህ Subhanahu Wa Ta'ala እንደሚሰጠው አላህ ቃል የገባበት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ያረጋገጡበት ወቅት ነው ማለት ነው። الساعة የሚለው እዚህ ቦታ ላይ የተፈለገበት ምን ነው? የተወሰነች ወቅት ናት። ሰዓ የሚለው 1 ሰዓት 2 ሰዓት ምናምን የሚል አይደለም። በቁጥር ሳይሆን ይሄ የተወሰነች ቀለል ያለች ወቅት ናት። የሚረዝምበት ጊዜ አለ፣ የሚያጥርበት ጊዜ ሊኖር ይችላል ማለት ነው።
ይሄን ሌላው ደግሞ ከሐዲስ የምንረዳው አላህ ሱብሓነሁ ወተዓላ ይህችን ወቅት ምን አድርጓታል? ድብቅ አድርጓታል። የለፋ ሰው እንዲያገኛት ማለት ነው። የለፋ ሰው፣ የተጣጣረ ሰው፣ ኸይርን ለነፍሱ የከጀለ ሰው ብቻ እንዲያገኛት፣ ዝም ብሎ ክፍት ሆኖ ለማንም ሰው እንትን የሆነ አይደለም ማለት ነው። ስለዚህ የተሻለ የሚሆነው ለአንድ ሰው ምንድነው? ጁምዓ ቀን በተቻለ መጠን በዒባዳ ላይ መትጋት ነው የሚያስፈልገው። በዒባዳ መትጋትና ዱዓ በማድረግ ዚክር በማድረግ የሚያሳልፈው መሆን አለበት ማለት ነው። ስለዚህ በእነዚህ ውስጥ ተስፋ የተደረገባቸው ወቅቶች እነማን ናቸው? አንደኛው ኢማሙ ኹጥባ ላይ ሚንበር ላይ ሲወጣ ኹጥባ ከዛ ጀምሮ ኹጥባውን ጨርሶ እስከ ሰላት እስከሚሰገድ ድረስ ባለው ወቅት አጋጣሚን ባገኘ ሁሉ ዱዓ ሊያደርግ ይገባል ማለት ነው። እንደዚሁም ከዓስር ጀምሮ እስከ ፀሐይ መጥለቂያ ድረስ ያለውን መጠቀም ይገባል ማለት ነው። ስለዚህ እነዚህ ሁለት ወቅቶች በጣም ከሌሎቹ ሁሉ በጣም ትልቅ ተስፋ የሚደረግባቸው ስለሆኑ እነዚህን ትኩረት መስጠት ያስፈልጋል። ሌላው ከሐዲስ የምንረዳው ለዒባዳ ጊዜ መስጠትና ራስን ከዱንያ ሽጉሎች ከዱንያ ውጥረቶች ነፃ አድርጎ በዒባዳ ላይ መትጋት ምን ያህል በጣም ወሳኝ እንደሆነ የምንረዳበት ነው ማለት ነው። ቀጣዩ ሐዲሱ ጃቢር ረዲየላሁ ዐንሁ ቃል መضت السنة أن في كل 40 فصاعدا جمعة رواه الدارقطني بإسناد ضعيف። ይህ ሐዲስ ያው ضعيف ነው። ይህ የሚናገረው ምንድን ነው? እሱ የሰላት ጁምዓ ሰላት የሚሳተፉ ሰዎች ቁጥራቸውን የሚመለከት ከጃብር ብን ዓብድላህ ረዲየላሁ ዐንሁ የተዘገበው መضت السنة أن في كل 40 فصاعدا جمعة በእያንዳንዱ 40 እና ከዛ በላይ ባሉ ቁጥሮች ጁምዓ አለ የሚል ነው። ቢማዕና 40 እና ከዛ በላይ በሆነ ቁጥር ማለት ነው። ሐዲሱ ضعيف ነው። ሰሒህ ቢሆን ኖሮ ሐዲሱ የሚያስረዳው 40 እና ከዛ በላይ መሆን የግድ ነው የሚል ነው። ሐዲሱ የሚያስረዳው ሰሒህ ቢሆን ኖሮ ከ40 በታች ቁጥር ያላቸው ሰዎች ጁምዓን ማቋቋም አይችሉም የሚል ነው። አላ ኩሊ ሐል ዑለማዎች በዚህ ዙሪያ በጣም ብዙ እንዳሉና መጨረሻውን ድምዳሜ ካሁን በፊት አሳልፈናል። ስለዚህ ባለፈው ባሳለፍነው መሰረት ይሄ እክትያር አቡ ሐኒፋ እንደዚሁም የእሳቸው ተማሪዎችና አቡ ዩሱፍ ሸይኽ ልእስላም እብኑል ቀይም ረሒመሁላሁ ተዓላ አቋማቸው ምንድን ነው? ተንዓቂዱ ቢሰላሰቲን ሶስት ሰዎች ጁምዓን ማቋቋም ይችላል። በቦታው ላይ ማንም ከሌለ ሶስት ሰዎች ብቻ ሆነው ጁምዓን ማቋቋም ይችላሉ። ኢማሙ አሕመድም ይኸው አይነት አቋም ያላቸው፣ በጥንካሬም ደረጃ ይሄ ነው። ከዚህ ውጭ ያለው ሁሉ ማስረጃ ያስፈልገዋል። የቁጥር ገደብ እንዳየነው ምንም ማስረጃ የለውም። ባለፈው አይተናል። ወተረኩ ቃኢማ የሚለው የንግድ ቀፍላ በሚመጣ ሰዓት ነቢዩን ሰለላሁ ዐለይሂ ወሰለም ጥለው ሲሄዱ የቀሩት 12 ሰዎች ነበሩ። ይህም መሰረት አድርገው ከ12 ሰው በታች ከሆነ ጁምዓ አይሆንም ያሉ አሉ። ነገር ግን ሐዲሱ ያንን የሚያመላክት እንዳልሆነ ወይም በሰፊ ያየነው ነው። አላሁ አዕለም። وعن سمرة بن جندب رضي الله عنه أن النبي صلى الله عليه وسلم كان يستغفر للمؤمنين والمؤمنات كل جمعة رواه البزار بإسناد لين. إم حديث እንደዚሁ ድክመት አለበት። ሐዲሱ የሚያመላክተው ምንድነው? እሱ ከሰሙረት ብን ጁንዱብ ረዲየላሁ ዐንሁ በተዘገበ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በየጁምዓው ሁሉ ኹጥባ ላይ ዱዓ ሲያደርጉ ማለት ነው اللهم اغفر للمؤمنين والمؤمنات እያሉ ለአማኝ ወንዶችና ሴቶች ዱዓ ያደርጉ ነበረ በየጁምዓው ሁሉ የሚል ነው። ሐዲሱ ድክመት አለበት። ያ ሐዲስ ሰሒህ ቢሆን ኖሮ ያው ያስኬድ ነው። አላ ኩሊ ሐል በጁምዓ ኹጥባው ላይ ዱዓ ያደርጋል ኢማሙ። በሚያደርገው ዱዓ ላይ ይሄን ቢያካትት ችግር የለውም። ለሙእሚኖች ዱዓ ማድረግ ቢያካትት ችግር የለውም። ግን እንደ ሱና ታይቶ መሆን የለበትም። ሱናን እየተገበረው ነው ተብሎ ሳይሆን እንደዚሁም የነብዩ ሰለላሁ ዐለይሂ ወሰለምን
ተግባር ነውና መደረግ አለበት በሚል አመለካከት ሳይሆን በጥቅሉ ከዱዓ ውስጥ ለሙእሚኖች ዱዓ ማድረግን ማካተቱ የተወደደ ነው። አላሁ አዕለም። ቀጣዩ ሐዲስ ከጃብር ብን ሰሙራ ረዲየላሁ ዐንሁ የተዘገበ ሐዲስ ሲሆን አነ ነቢይ ሰለላሁ ዐለይሂ ወሰለም ካነ ፊል ኹጥበቲ የቅረኡ አያትን ሚነል ቁርአን ዩዘኪሩ ናሰ ረዋሁ አቡ ዳውድ ወአስሉሁ ፊ ሙስሊም። በዚህ ጃብር ብን ሰሙራ በዘገበው ሐዲስ ደግሞ እንደዚሁ የምናየው ምንድን ነው? እሱ ባስተላለፈው ሐዲስ አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ካነ ፊል ኹጥበቲ በኹጥባ ላይ እኮ ነበሩ የቅረኡ አያትን ሚነል ቁርአን የቁርአን አያቶችን የሚያነቡ ነበረ። ዩዘኪሩ ናሰ ሰዎችን ሊገስጹበት ማለት ነው። በቁርአን አላህም እንዳለው በቁርአን ላይ ወዘክር ቢልቁርአን መን የኻፉ ወዒድ እንዳለው በቁርአን የእኛን ዛቻና ቀጠሮ ለሚፈሩ ሰዎች ሁሉ በቁርአን ገስጻቸው፣ በቁርአን አስታውሳቸው፣ ምከራቸው እንደሚለው ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባቸው ውስጥ የቁርአን አያቶችን ያነቡ ነበረ። የቅረኡ አያት ሚነል ቁርአን ዩዘኪሩ ናሰ ቢሃ አው ዩዘኪሩ ናሰ ሰዎችን በዛ ለመገሰጽ ማለት ነው በቁርአን። ከሐዲቱ እንደምንረዳው ከዚህም ካለፈውም ሐዲቱ ድክመት ቢኖረውም ቅድም እንዳልነው ዱዓ ማድረጉ ተገቢ ነው። በተለይ ደግሞ ቀደም ያሉትን ሐዲቶች ስናገናኛቸው ማለት ነው። ይቺ በጣም ልዩ ሰዓት አለች ዱዓ አላህ የሚቀበልባት የተባለውን፣ እንደዚሁም ደግሞ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሙእሚኖች ዱዓ ያደርጉ ነበር የሚለውን እነዚህን ሁሉ አንድ ላይ ስናገናኛቸው ይሄ ተግባር የተወደደና የሚነሳሳበት ነው ማለት ነው። ሙእሚን የሆነ ሰው ኸጢብ የሆነ ሰው እነዚህን ነገሮች ከግምት ውስጥ ማስገባት ያስፈልጋል። ምክንያቱም እሱ ዱዓ ሲያደርግ ሰጋጆቹ ሁሉ አሚን ስለሚሉ ማለት ነው። አንዳንድ ዑለማዎች ለሙእሚን ወንዶችና ሴቶች ምህረት አላህ እንዲያደርግ ዱዓ ማድረጉ ግዴታ ነው እስከ ማለት የደረሱ ዑለማዎች አሉ። ነገር ግን ለዛ የሚያነሳሳ የለም። በጥቅሉ ግን ከዱዓው ጋር ሙእሚኖችን ቢያካትት ችግር የለውም ማለት ነው። በዛ ጋር በተጨማሪ አላህ ሙእሚኖችን ሙስሊሞችን ነስር እንዲሰጣቸው፣ ዒዝ እንዲሰጣቸው፣ ተምኪን እንዲሰጣቸው አላሁመ አዕዘ ልእስላም ወልሙስሊሚን ወአዚለ ሽርከ ወልሙሽሪኪን እነዚህን የመሳሰሉ ዱዓዎችን ቢያደርግ የላኢላሃ ኢለላህን ከፍ እንዲያደርግ ዲኑን እንዲያስፋፋው ኪታቡ የአላህ ዲን የአላህ ሸሪዓ በዱንያ ላይ ተፈጻሚ እንዲሆን ኡማውን እንዲያግዝ እነዚህን የመሳሰሉ ዱዓዎችን ማድረግ ቀደም ሲልም እንዳሳለፍነው ለሙስሊም መሪዎች በተለየ መልኩ ዱዓ ማድረግ በኹጥባ ላይ እነዚህ ሁሉ በጣም የተወደዱና የሚነሳሱ ናቸው ማለት ነው። ሌላው ደግሞ በዱዓ ላይ በተቻለ መጠን ዱዓ የሚያደርግ የሆነ ሰው በየትኛውም ወቅት ላይ በተለይ ኢማም ሆኖ እንደዚሁም ከኢማምነት ውጭ ያለም ሰው ቢሆን በዱዓ ላይ ቀደም ሲል አንስተናል። ይሄንን ዝርዝር የሆኑ ነገሮችን መተው ነው የተሻለ የሚሆነው። የተወደደ የሚሆነው ዝርዝር የሆኑ ነገሮችን መተው በማዕና ጥቅል የሆነ ምህረት ከሆነ ያኔ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት አቡበክር ሲዲቅ ረዲየላሁ ዐንሁ ምን ልበል ሲላቸው ምን አሉ? اللهم إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي مغفرة من عندك وارحمني إنك أنت الغفور الرحيم። ስለዚህ በዱዓ ላይ በተቻለ መጠን በሱና የመጡ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የመጡትን በቁርአን ላይ የመጡትን መጠቀሙ የተወደደ። ከዛም ባሻገር ሰውየው የራሱን ሐጃ አንስቶ የሚያወራ ከሆነ ያኒ አንዳንድ ሰው በቃ ይኸው መጥቻለሁ፣ መስጂድ ገብቻለሁ፣ ረካዓቴን ሰግጃለሁ ያኒ ሁሉ ምን ያስፈልጋል? በቃ ያ አላህ በጥቅሉ አምኛለሁ፣ መልእክተኛውን ተከትያለሁ ማለት በቁርአን ላይ እንደመጣው ማለት እንጂ ይኸው ቁጭ ብያለሁ፣ ቆሜያለሁ፣ የለመንኩ ነው፣ እየጮህኩ ነው ያኒ ዝርዝር የሆኑ እንደዚህ አይነት ነገሮችን ምን ማድረግ ያስፈልጋል? ማስወገድ ያስፈልጋል። በጥቅሉ በዱዓ ላይ ደግሞ እንደገና እንደ ግጥም የመሰለ የዱዓ አደራረጎችንም ማስወገድ ያስፈልጋል። አንዳንዴ በተለይ በረመዳን ተራዊህ ላይ የምንሰማቸው አንዳንዶቹ በጣም አደገኛ ይሆናሉ። ያኒ ዱዓን ከሌላ ኢማም ድምፅ ሰምተው ያንን ዱዓ ለማድረግ ይሞክራሉ። ነገር ግን በሐቂቃ ያ ኢማም ዱዓ ሲያደርግ ምን እያለ ነው ቃሉን በትክክል አይሉትም። ከነ ድምፁ ይሸመድዱትና ኢማሙ ያለው ሌላ ነው፣ እነሱ ደግሞ ራሳቸው በሰላት ሲሉት ደግሞ ሌላ ትርጉም ያለው። እንደነዚህ አይነት ነገሮችን መጠንቀቅ ያስፈልጋል። በተቻለ መጠን ዱዓ ዋሪድ የሆኑ የመጡ ዱዓዎችን መጠቀም። ያ ካልሆነ ደግሞ አንድ ሰው ሐጃውን በቀጥታ ሐጃውን አንስቶ አላህ ሱብሓነሁ ወተዓላ እንዲያሳካለት መለመን ይቻላል። ወላሁ አዕለም። ሌላው በተቻለ መጠን
አያት የሚቀራቸው አያቶች ነቢ ሰለላሁ ዐለይሂ ወሰለም እንደሚያነቡት የቁርአን አያቶችን የሚያነብ ከሆነ እነዚያ የቁርአን አያቶች ከሚያደርገው የኹጥባ ርዕስ ጋር ተመሳሳይነት ያላቸው መሆኑ የተወደደ ነው ይላሉ ዑለማዎች። ቀጣዩ ሐዲስ የሚመለከተው ጁምዓ በእነማን ላይ ነው ዋጅብ የሚሆነው? وعن طارق بن شهاب رضي الله عنه كطارق بن شهاب رضي الله عنه በተዘገበ أن رسول الله صلى الله عليه وسلم يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ይላል الجمعة حق ጁምዓ የግድ ናት ወይም ጁምዓ የተገባች ናት። ሐቁን ዋጅቡን ግዴታ ናት። አላ ኩሊ ሙስሊሚን በእያንዳንዱ ሙስሊም ላይ በጀማዓ መስገድ በእያንዳንዱ ሙስሊም ላይ ግዴታ ነው። ኢላ አርበዓቱን አራት ሰዎች ብቻ ዋጅብ አይደለም በእነሱ ላይ። አራት ሰዎች ጁምዓ በእነሱ ላይ ዋጅብ አይደለም። መምሉኩን ባሪያ፣ ወምራአቱን ሴት ልጅ ጁምዓ በሷ ላይ ዋጅብ አይደለም። ወሰቢዩን ትንሽ ልጅ ባሊግ ያልሆነ ልጅ ጁምዓ በሱ ላይ ዋጅብ አይደለም። ወመሪዱን እንዲሁም በሽተኛ ታማሚ የሆነ ሰው ጁምዓ በእነሱ ላይ ዋጅብ አይደለም። ረዋሁ አቡ ዳውድ። ያ ማለት ግን የመምጣት እድሉን ካገኙ አይመጡም ማለት አይደለም። አለመምጣታቸው ግን ምን አይደለም አያስጠይቃቸውም፣ ዋጅብ ስላልሆነ በእነሱ ላይ ማለት ነው። ረዋሁ አቡ ዳውድ ወቃለ ለም የስማዕ ጣሪቅ ሚን ነቢይ ሰለላሁ ዐለይሂ ወሰለም ጣሪቅ ከነቢ ሰለላሁ ዐለይሂ ወሰለም አልሰማ። ወአኽረጀሁ አልሓኪሙ ሚን ሪዋየቲ ጣሪቅ አልመዝኩር ዐን አቢ ሙሳ። ኢማሙ ሐኪም በጣሪቅ እብን ሸሃብ ሰነድ ስር ከአቢ ሙሳ ዘገባ አድርገው ዘግበውታል ማለት ነው። ቀጣዩ ሐዲስ عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم ليس على مسافر جمعة رواه الطبراني بإسناد ضعيف. مسافر የሆነ ሰው ይሄ ደግሞ ከአብዱላህ ብን ዑመር ረዲየላሁ ዐንሁማ የተዘገበ ሐዲስ ነው። ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ የአላህ መልእክተኛ ለይሰ ዐላ ኩሊ ሙሳፊሪን ጁምዓ በእያንዳንዱ ሙሳፊር በሆነ መንገደኛ በሆነ ሰው ላይ ጁምዓ የለም ብለዋል። ይሄንንም ኢማሙ ጠበራኒ ቢስናድን ضعيف በሆነ ዘገባ ዘግበውታል። ሐዲሱ ድክመት ቢኖረውም በሌሎች መሰል ዘገባዎች የሚጠናከር ነው። ስለዚህ እነዚህ የተጠቀሱት ሰዎች ጁምዓ በእነሱ ላይ ዋጅብ አይደለም። ቢማዕና ጁምዓ ለመምጣታቸው አያስጠይቃቸውም። ከነዚህ ውጭ ያሉት ከተጠቀሱት ውጭ ያሉት ሰዎች ጁምዓ ካልመጡ ይጠየቃሉ፣ ያስወቅሳቸዋል ማለት ነው። ወንጀለኛ ይሆናል። ባሪያ የሆነ ሰው ያኒ በሱ በራሱ አቅም የሚሰራው ምንም ነገር የለም። የሚንቀሳቀሰውም የሚወጣው የሚገባውም በአሳዳሪው ፍቃድ ነው። ስለዚህ ከአቅሙ በላይ የሆነ ነገር ነው ማለት ነው። በሽተኛም እንደዚሁ ማዕዙር ነው። ህመም ስላለበት አላህ ስብሓነሁ ወተዓላ አስገድደውም። ሴቶችም እንደዚሁ ሴቶች ጁምዓ ግዴታ አይደለም በእነሱ ላይ መምጣት ይችላሉ። የትኛውም ሰላት ላይ ለመምጣት ከፈለጉ አይከለከሉም። ነገር ግን ዋጅብ አይደለም ሲባል ያኒ ግድ እንደ ወንዱ ተዘጋጅተው ጁምዓ መምጣት ግዴታ አይደለም በእነሱ ላይ። እንግዲህ የተግራራላቸው ነገር ነው ማለት ነው። ችግሩ ምንድነው? ለነሱ የተግራራውንም እንደ በደል ስለሚያዩት፣ በተለይ በዘመናችን ያለው ችግር ነው። ለወንዶች ዋጅብ አይደለም ሴቶች ብቻ ነው ዋጅብ ቢባል ለምን ይላሉ? አይ ወንዶች ላይ ነው ዋጅብ ሴቶች ዋጅብ አይደለም ለምን? ያኒ ይሄ በጣም ሙሽኪል ነው። نسأل الله السلامة والعافية. هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.